በዛን ጊዜ ሲታረድበት ነበር ነጭ በግ ነጭ ዶሮ። ከዛ በኋላ ቤተሰቦች ህይወት መስማታቸውን በምን ሰሙ? ትምህርት ትማር ነበር 10ኛ ክፍል ተማሪ ነኝ። ይሄ ትምህርት ምንድነው? በቃ በስንት ዓመት ነው ማህዬ መነኮስት? ሲጠይቁት ምንድነው እንደዚህ ግን ብዙ ነገር ይመጣል። ይሄ ጣዖት አምላኪ መዝሙር ብዙም አላዳምጥም ይላል። ሰዎች በአዝመራችን ላይ አትምጡብን ሲሉን አምን እንድረስ እንላለን። እኛ ደግሞ እነሱን ለመግዛት እንኳን ለመግዛት ይለት ጉርሻ እንኳን የምናደርገው ብር የለንም፣ ምን ገንዘብ እንኳን የለንም። እርስዎ እንዴት ነው የተጠሩት? እግዚአብሔር ወደ ቤቱ የጠራውትን አጋጣሚ ሆና ማህበረሰቡ ቢታደገን ሲወጣ አንድ አባት አግኝቼ እንዴት ግን በዛሬ ጊዜ በዚህ ጊዜ እንዴት ወጣሽ ምናምን ብለው እሪ ብለው አለቀሱ። ተባነገሩኝ። ለመጀመሪያ ጊዜ ነው የመጣችሁት? ገዳሙ ያለው ተራራው ላይ ነው። ማሆይ እንደተናገሩት በጣዖት አምልኮ ምክንያት ነው። እንደው በያላችሁበት አቅማችሁ በቃ በተቻላችሁ አቅም ብዙም አንልም፣ በቃ በተቻላችሁ አቅም እንድትረዱን እና ከችግራችን እንድታድኑ እያልን እንለምናችኋለን። በመድኃኒዓለም ስም እንጠይቃችኋለን። የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ሰንብታችኋል? ይህ ሎዛ እንግዳ በሎዛ ሚዲያ ሌላ ስቱዲዮ ላይ ተገናኝተናል። የዛሬዎቹ እንግዶቻችን ሁለት መነኮሳያት ናቸው። የመጡት ከገጠር ገዳም ነው። ራሳቸውን ያስተዋውቁናል። ለምን መጡ? ከአዲስ አበባ ከ700 ኪሎ ሜትር በላይ ተጉዘው እዚህ እንደደረሱ እናውቃለን። እንደምን አላችሁ? ሟይ እግዚአብሔር ይመስገን። ደህና ናችሁ? ደህና እግዚአብሔር ይመስገን። እስቲ ስምዎትን፣ የመጡበትን ገዳም እና የሥራ ድርሻዎትን ያስተዋውቁኝ። ያው ስሜ ማሆይ አመተ ስላሴ ይባላለሁ። የመጣሁበት ገዳም በማዕከላዊ ጎንደር በላይ አርማጭሆ በትክልንጋ ወረዳ የሚገኘው ገርባ መድኃኔዓለም አንድነት ገዳም ነው። የሥራ ድርሻ የአሰሪ ኮሚቴ ነው። ላይ አርማጭሆ ጋርድባ መድኃኔዓለም አንድነት ገዳም። አዎ መልካም። እስቲ ለማሆይ ደግሞ ይስጧቸውና ማሆይ ያስተዋውቅን። ስሜ ማሆይ ወለተ ኪዳን እባላለሁ። በማዕከላዊ ጎንደር ላይ አርማጭሆ ትክልንጋ ወረዳ ዝቅ ብሎ በሚገኘው ገርድባ መድኃኔዓለም አንድነት ገዳም ነው ያለው። ጥሩ ማሆይ፣ እዛው እንዳሉ እዛው እንዳያዙት እንግዲህ እግዚአብሔር ፈቅዶ ጥሪው በአንድም በሌላ መንገድ አይደለ እግዚአብሔር የሚጠራን እና እርስዎ እንዴት ነው የተጠሩት? እግዚአብሔር ወደ ቤቱ የጠራውትን አጋጣሚ እስቲ ይንገሩን፣ ያጫውቱን ለትውልዱ። እኔ ወደ ገዳሙ የመጣሁት ስገባ መጀመሪያ ላይ እኔን ሊከተል የወደደ የሞቱን ቀንበር ሸከም ጨክኖ የሚከተል የሚለውን እሱን አስቤ ነው የወጣሁት። እና መለኮሳቶች ብዙዎች መለኮሳት አያቸዋለሁ። ገዳም ላይ እየሄዱ ጉብኝት ምናምን እየሄድን የሰንበት ተማሪ ምናምን እያተማርን ነበረ። በዛ ምክንያት የብዙዎችን አባቶች እናቶችን ሳያቸው ለምን እግዚአብሔር አምላክ እንደነዚህ ማታደርገኝ? ምን የተጠሩት ብዙ ናቸው የተመረጡ ጥቂቶች ናቸው የሚሉትን የተጠሩት ብዙ ናቸው የተመረጡ ጥቂቶች ናቸው፣ ከተመረጡት ልጆች ጋር ጨምረኝ ለምንድን ነው ማጨምረ እያል ብዙ ጊዜ ለምነው ነበር። ከዕለታት አንድ ቀን ግን የሆነ ገዳም ላይ የሄድን ወለተ ጴጥሮስ ትባላለች። የእሷን ታሪክ ልሰማ ብሄድ እሷን ታሪክ ስሰማ ክርስቶስ ሰምራ የምትባል እናታችን 12 ልጅ ወልዳ እንዴት እንደመነነች ሁሉን ጥለው እንደተከተለች እኔ ምን አለኝ ይሄን እነሷ ይሄን ታክል ጥላ ሴቴን እኔ ምን አለኝ አንድ ሰው ነኝ እኔ እንዴት የሷን ፈልጋ ልከተልም ብዬ ነው ከዛ አንስቼ ወደ ገዳም እንድገባ ያስደረገ የገፋፈኝ ማለት ነው። እና ከዛ ገፋፈኝ አዛ ቤተሰቦችንም አልተናገርሁም እና ቤተክርስቲያን መሄድ መስዬ ነው ወደ ገዳም እንዲወጣሁትና አዛ ቤተክርስቲያን ደርሼ እግዚአብሔር አምላክ እንግዲህ እኔ ምንም ማውቀው የለኝም አንተ በፈለገው መንገድ ምረኝ አልኩና ቀጥታ ማንንም ሳልጠይቅ አዛ ወደ ገዳም ወደ መድኃኔዓለም የሚባል ገዳም ራሱ ፈቃዱ ራሱ ወዶ ፈቅዶ ነው የወሰደው መድኃኔዓለም የጣለ እና ወደ መድኃኔዓለም እጄ ገባሁ። የሚገርም ነው። እግዚአብሔር ጥሪው በጣም ነው የሚገርመው የሚደንቀው። በስንት ዓመትዎት ነው ማህዬ የመነኮስት? እኔ የገባሁት ገዳም ወደ ገዳም የገባሁት 17 ወደ 18 ሊሞላኝ ሲል ነው የገባሁ። አሁን ገዳሙ የተገባው 5 ዓመት ሆነኛል። ከተመሰረተ በ2012 ነው እኔ ወጣሁት።
ነሐሴ ላይ ነበረ። ነሐሴ ላይ ስገባ ቀድሞ የገባ ታኅሳስ 26 ነው መድኃኒዓለም የገባ 26 ሲገባ የስንተኛ ክፍል ተማሪ እያሉ ማለት ነው? ዘመናዊ ትምህርት ተምረዋል? አዎ ተምሬያለሁ። 10ኛ ክፍል ጨርሼ ወደ 11 ገባ ስል ነው የሄዱ። ወደ 11 ውጤት መጥቶልዎት? ውጤት መጥቶልኝ ነበር የዛን ጊዜ። ግን ሳየው ሁሉም በቃ አይልም። ትምህርቱንም ሳየው ትምህርት በቃ አይልም ደስ ይለኛል። ግን ትምህርት ደስ እያለኝ እሱ ገፋፊ የክርስቶስ ፍቅር ገፋፊ ሲገፋፊ አይ ምን አደርጋለሁ? እንዴት እነሱ እናታችን ክርስቶስ ሰምራ እንደዚህ ይናን ጥለው እስቲ ለምን በሷ ምክንያት ነው የክርስቶስ ሰምራን የሷን የወለተ ጴጥሮስ ገዳም ይጀ ነበር። ግን የወለተ ጴጥሮስን ገዳም ሳይሆን የተረዳሁት የሷን ታሪክ ሳይሆን የተረዳሁት የክርስቶስ ሰምራን ታሪክ ነው። ለመንኮሳት ምክንያት የሆነችው የክርስቶስ ሰምራን ገድሏን ሲሰሙ የእርሷ ታሪክ ሳቦት እና መነኮሱ 12 ልጅ ወልዳ ሁሉን ጥላ ብዙ ረድ ነበራት፣ ሰራተኛ ነበራት፣ ሀብታም ነበረች፣ በጣም ባለጸጋ ስለነበረች እንዴት እሷ እንደዚህ ጥላ ስትሄድ ለምን እኔ እቀመጣለሁ? ለምንስ እኔ ለምን ምን ነው የሚያስቸግረኝ? ገንዘቡ ሀብት ምን ያደርግልኛል? ትምህርት ምን ያደርግልኛል? ተምሬስ ምን ይጠቅመኛል ብዬ እንድነሳሳ እንድገፋፈኝ። ሰንበት ትምህርት ቤት ይማሩ ነበር ሙሀዬ? አዎ ይማር ነበር። ጥሩ ተመልሼ ጠይቀውታለሁ። ሰንበት ትምህርት ቤት ያው ስንቆይ ሁላችንም መዝሙር እንዘምር የለ ሰንበት ትምህርት ቤት እያለን፣ ከዛም የሚያስታውሱትን መዝሙር ኋላ ይዘምሩልኛል፣ ጠይቀውታለሁ። ነገር ግን ወደ ጋርድባ መድኃኔዓለም ገዳም እንዴት ገቡ? ጋርድባ መድኃኔዓለም እንዴት አገኙት? ታሪኩ ምንድን ነው? እስቲ ያለውን ነገር ያጫውቱኝ። አዎ ጋርድባ መድኃኔዓለም የሚባል አንድነት ገዳም ነው እና እኔ ስመጣ ምንም ነገር የለውም ነበረ እና የጣዖት አምላኪ ገዳም ሳይሆን ጣዖት ሲመለክበት ነበር። በጥቅምት 12 ላይ የልደታ የግንቦት 1 የቤዛን ጊዜ ሲታረድበት ነበር። ነጭ በግ ነጭ ዶሮ ሲታረድበት ነበር እና እያገረው ሰው አሁን ህዝቡ ማህበረሰቡ ከዛው ያለው ማህበረሰብ ካልተመለከለት ልጆቻቸውን ይገሉባቸዋል፣ አባላቸው ምናምን ይነጣጥላቸዋል። በቃ ብዙ ነገር ፈተና ይመጣ እና ብዙ ፈተና ሲያመጣባቸው ነበር። ግን ከአባታችን አባ ገብርኤል ይባላሉ እነሱ ማህበረሰቡን ጠየቁትና ሲጠይቁት ምንድነው እንደዚህ ግን ብዙ ነገር ይመጣል፣ ይሄ ጣዖት አምላኪ ነው፣ ይሄ ጣዖት ቀርቶ ግን ገዳም ቢሆን ግን ሰላም ይሆናል፣ ለሀገራችንም ሰላም ይሆናል፣ ለቦታውም ጥሩ ነው ብለው ጠየቁ። ማህበረሰቡን ሲጠይቁ እሺ ብለው ፈቀዱላቸው። እዛ ታኅሳስ 26 ላይ ታቦት እንዲገባ ሆነ። ከዛና አንስቶ ጣዖት ምንም ነገርም የለበትም፣ አጋንንትም ተደምስሶ ታቦተ መድኃኔዓለም እየተገለገለ ይገኝበታል። በጣም ጥሩ ሙሀዬ። እስቲ ወደ ሙሀዬ ደግሞ እንሂድ። ሙሀዬ እንዴት የእግዚአብሔር ጥሪ እንዴት ደረሰዎት? በምን መልኩ በምን አይነት መንገድ ነው የተጠሩት? እስቲ ይንገሩኝ። ያው እግዚአብሔር በአንድም በሁለትም ይጠራል። ግን ያው እንግዲህ ከ2008 ጀምሮ ያለው ግጭት እንግዲህ ሁሉም ያውቀዋል። ያ ግጭት ዘመዶቻችን፣ ጓደኞቻችን፣ ሁሉም ነገር በቃ ሲያበቃ፣ የሚያምረው ህንፃ ሲፈርስ፣ የሚያምረው መልካቸው በጥይት በብዙ ነገር በቃ ሲታረዱ ብዙ ነገር ተሰማኝና አይ ትምህርት ስማር ነበር፣ 10ኛ ክፍል ተማሪ ነኝ። ይሄ ትምህርት ምንድን ነው? በቃ አሳዘኑኝ። በቃ ምንድን ነው ይህ ዓለም? በቃ ኃላፊ ነው። ትናንትና ያየናቸውን ዛሬ ስናጣቸው እኔስ ነገ ምን አለኝ በማለት ለመነሳሳት ሞከርኩኝ ማለት ነው። ነገር ግን ስነሳ ቤተሰብ አያውቅም። አቤቴ ስወጣ ያው ቤት ጠብቄ ነበርና አጋጣሚ ስወጣ በጣም ፈራሁና አይ እንግዲህ ምንድነው ማድረግ ብቻዬን ነኝና ስፈራ የመድኃኔዓለም ስዕል አድኖ ገዛሁትና ጌታዬ ሆይ መሄድበትን አላውቀውም አልኩትና ሳማርዬ ፖርሳዬ ብቻ በቃ መሄድበትን አላወቅኩትም። እራት መኪናው የትንሽ ሲለኝ ነው በቃ ተሳፈርኩና ዝም ብዬ ቀጥታ ወጥቼ ሄድኩ። ስሄድ ከሆነ ወረዳው ስደርስ የምታውቁትን ገዳም አመላኩትኝ ስላቸው ጋርድባ ይቀበላል ሲሉኝ ዝም ብዬ በቃ በግም ሰው እየጠየቁ ሄድኩና ወዛው ደረስኩኝ ማለት ነው። እና እዛው ስደርስ ምንድነው ቤተክርስቲያን ስላቸው መድኃኔዓለም በጣም ገረመኝና በቃ እኔ ተፈለኩት እኔ አላውቀውም ምራኝ ያልኩት መራኝ እያልኩ በቃ እገረማለሁ። አሁን ድረስ ይገርመኛልና እንደዛ በዚህ ምክንያት ነው የወጣሁት። ይገርም ነው ሙሀዬ። የስንት ዓመት ልጅ እያሉ ማለት ነው?
18 ዓመት ይሞላኛል ይመስለኛል። 18 ዓመት። ስንት ዓመት ቆዩ ማለት ነው ገዳም? አንድ 5 ዓመት። ያው እንግዲህ 3 ዓመት እያለፈ ነው። 10ኛ ክፍል ተማሪ እያሉ ማለት ነው። ከዛ በኋላ ቤተሰቦች ህይወት መስማታቸውን በምን ሰሙ? አይ ይሸበራሉ። ስልክ ደውዬላቸዋለሁ። ያለሁበት ቦታ ባያውቁም ያለሁበት ቤተክርስቲያን አካባቢ ስለሆነ እንዳትሸበሩ ብዬ ስልኩን ዘጋሁት። ምን ተሰማቸው ግን ለሰው ሲነግሩት? ምን በአሁኑ ሰዓት ለምን ነው ትምህርትሽን ተማሪ ያለ ምርጫዬ ነው አልኳቸው። በቃ እነሱም አሁን የት እንዳሉ አላውቅም። ይገርማል። ጋርድባ መድኃኔዓለም ያለበት ችግር ምንድን ነው? አሁን ያለው ፈተና ምንድን ነው? አዛ ከመጣሁ ጀምሮ ያለው ፈተና ያው ለወጣቶች አሁን ዛሬ የመጣችሁበትን ምክንያት ንገሩኝ። ወደ አዲስ አበባ የመጣችሁበት ምክንያት? እዚህ የመጣንበት ምክንያትማ ያው ገዳሙ ተራራ ያው ያያችሁት ነው። በቃ ተራራ ነው፣ ሰንሰለታማ ነው። እኛ አይተነዋል። ላላዩት አሳዩአቸው። ውሃ የለውም። ገዳሙ ያለው ተራራው ላይ ነው። እማሆይ እንደተናገሩት በጣዖት አምልኮ ምክንያት ነው ታቦተ ሕጉ ገዳም ላይ ሊሰቀል የቻለው ማለት ነው እንጂ ቦታው ብዙም ለገዳም ይሆናል ተብሎ ሳይሆን በቃ ያ ጣዖት አምልኮ ቢያቋጥና ማህበረሰቡ ቤተክርስቲያን ቢቀርብ አገልግሎት ቢኖረው በማለት አስበው አባታችን ቤተክርስቲያን ሲተክሉት እዛ ቤተክርስቲያን ስንወጣ ግን በቃ እታቸው ህወታቸው ሩቅ ነው። 2 ኪሎ ሜትር ነው በቃ ግምቱ አሁን የተገመጠው። ያን ውሃ ግን ለማምጣት አታች 2-3 አህያ ቢኖሩም ያንን ውሃ ስናመጣ አቀበት ስለሆነ አህያው ይወድቃል። መንገዱ ያልተመቸ ነው። አህያው ወርዶ ይወድቃል፣ ጀርኮ ይሰበራል። ያችን 5-10 ካልነው እንገዛለን። አህያው አንድየውንም ይሰበራል። ገደል ስለሆነ ከወደቀ አይነሳም። በቃ አህያውን ጀርካውን ፈትተን እሱን አንስተን ጀርካውን ተሸክመን ስንል በቃ ይመሻል። አለ ሰዓት ሄደን አንመለስም። በቃ አንደኛ ደግሞ ውሃው ደግሞ የማህበረሰቡ አለ። ያንን አልፈን ነው የምንሄደው። ያንን ስናመጣ በጣም አስቸጋሪ ሁኔታ ነው። ውሃ የለንም። ውሃውን ማህበረሰቡ ቢታደግን። አሁን ማህበረሰቡ በቃ አሳልፉን አናሳልፍ። እሺ ግዙን። በቃ ታልገዛችሁን ብር በቃ ብር ነው የሚፈልገው። ምኑ ነው ግዙን የሚሉት? የምናልፍበትን መሬቱን አህዮች የሚያልፍበትን በብር ግዙን እንጂ አናሳልፍም አሉ። አሁን ይህ መፍትሄ ቢፈጠርልን ገዳማችን በአታችን ጸንተን ብንኖር የሚሻል መፍትሄ የሚፈጠር እንደሆን በማለት ነው ወደዚህ ከተማ በማናውቀው ሀገር በቃ ሰው ምንም የሰው ብዛት ቢኖረውም በረሃ ነው። ለመነኩሴ የሆነም በጣም ከባድ ነው እና ተመርተን ነው በቃ በሰው ነው የምንላለሰው እንጂ የምናውቀው ነገር የለም ስለ ከተማ ጉዳይ ማለት ነው። እና ይህን ቢታገስልን ቤት ቢሰራልን መጣለያ አሁን ስሩን አይታችሁታል። በቃ ያያችሁት ትኖራላችሁ። ስሩን ምስጡ በልቶት በቃ ፍርስርስ ወጥቷል። እና እዛ ነው የምንኖረው። ቤት መጠለያ ቢኖረን ውሃው ቢቀርብልን። ውሃው ቢመጣ መብራት አልባ አይሆንም። እርቀትም ስላለው አሁን የመብራት ኃይሎችን እንትን ቢሉልን ቢገምቱልንና የመብራቱን ችግር ቢፈታልን የእንትኑን ደግሞ በቃ የልማት ቦታ ቢኖርና አሁን እዚህ ከተማ ለኛ ከተማ አይገባንም ነበር። ከችግራችን የተነሳ ነው እንጂ ገዳም ጥለን የዚህ የማናውቁ በረሃ የመጣ ነው ማለት ነው። እኛ የምንኖረው የነበረው በገዳማችን ነው እንጂ አንዴ ተወጣን በገዳም ነው መኖር ያለብን እንጂ በረሃ ትተን እንደገና ወደ ከተማ በጣም ይከብዳል። ይህ ከሚሆነው ይልቅ ኦርቶዶክሱ ተባብሮ በቃ እዛ ስራ ፈጥረን ያሉትን አሁን እኛ ስለተማርን ብዙ ፕሮጀክቶችን ማከናወን እንችላለን። ወጣቱን ከመሆናችን የተነሳ ይህ ማሽን ስራ ቢሆን እንዲህ ኮምፒውተሮችን ሙሉን ነገር ሰልጥነን መስራት እንችላለን። መኪና መንዳት ቢሆን ሁሉን ነገር እንችላለን ከሰለጠና ማለት ነው። የሚያስገባልን ብናገኝ ይህን እንችላለን። ሁሉም ስራ ማከናወን እንችላለን። ይህን ደግሞ በረሃ ጥለን ከተማ ከምንኖረው ኦርቶዶክስ ተዋሕዶ የሆነ ሰው ያለውን ነገር ቢያሟላልን መብራቱን ቢያስገባልን። አሁን አዛ አካባቢ ፕሮጀክት የለም። በቃ ማሽን አንተ ነው ትንሿ ሻማ ማሽን ጀምሮ የለም። ያን የሻማ ማሽን ብናገኝ የጫማ ፋብሪካ፣ የዳቦ ፋብሪካ ብዙ ነገሮች አሉ። በቃ እኛ መስራት የምንችለው ማለት ነው። ማንኛውም ሰው የሚሰራውን ስራ እኛ ማከናወን እንችላለን።
የሚገዛልን የሚያስገባልን ካገኘን ማለት ነው። እና ቤተክርስቲያን ደግሞ ያለችውን ቤተክርስቲያን እንደታየው በቃ ፈራርሷል። በቃ ምስጡ እየበላው እየጠገነው ነው ያለን። በጭቃ ነው በቃ ጭቃ አውጥተን ነው የምንጠግነው። ያን ቤተክርስቲያን ቢያሰሩልን። መጀመሪያ ግን ከቤተክርስቲያኑ በፊት ሰው ነው መኖር ያለበት። ሰው ካለ ቤተክርስቲያን ይገለገላል፣ ቤተክርስቲያን ይሰራል ማለት ነው። እና ከልብስ ጀምሮ ልብስ ቢሆን ሳሙና፣ አሁን እኛን በቃ ሰራላችሁ ብሎ ራሱ የሚገምት የለም። ሰው በቃ ከችግራችን የተነሳ ነው እዚህ ከተማ ልንመጣ የቻልነው ማለት ነው። እና ኦርቶዶክስ ተዋሕዶ የሆናችሁ ያለውን ነገር ብትረዱን፣ ከተማ ወጥተን ወደ ገዳማችን ወደ ባታችን ብንመለስ ይሄ ምኞታችን ነው። እግዚአብሔር ይስጥልን እሙሀዬ፣ ለእሙሀዬ ይስጥልኝ። እሙሀዬ የስራ ኃላፊነት ወት ምንድን ነው? እዛ ገዳሙ በማህበረ መለኮሳቶች ተሰብስበው ይህን ገዳም ከችግራችን ብታድኑንና ቢቀረፍልን ብለው ሰብስበው ኮሚቴ ናቸው። ኮሚቴ አሰሪ ኮሚቴ ነው። እሺ፣ በገዳሙ ውስጥ ኃላፊነት የላቸውም? ኃላፊነት የለም። ጥሩ። ደብዳቤ ያላችሁ? የምን የገዳሙ አላ። ጥሩ። አሁንም እሙሀዬ የገዳሙ አበምኔት መጠው ነበር ከእናንተ ጋር፣ ያው እነሱ ያስረዱ ብለው ነው። እሳቸው የሁለቱም ገዳም ኃላፊ አይደሉ? የክርስቶስ ሰምራም የጋርድባም ኃላፊ ናቸው። በጣም ጥሩ። ያለውን ችግር ይንገሩኝ እሙሀዬ፣ ደግሞ በእርሶ አንደበት እርሳቸው ያልገለጹት እርሶ ደግሞ የተረፈውን ነገር ይንገሩኝ። ወደ አዲስ አበባ ከ700 ኪሎ ሜትር በላይ ተጉዛችሁ አዲስ አበባ ለመጀመሪያ ጊዜያችሁ ነው? እስኪ አዲስ አበባ ንገሩኝ። ለመጀመሪያ ጊዜ ነው የመጣችሁት? አዎ፣ አዲስ አበባ የመጣን ለመጀመሪያ ጊዜ ነው። ከመጣን አሁን እስካሁን 2 ሳምንት እንግዲህ 2 ሳምንት እያቀረ 12 ቀናችን ነው። ግን ከተማውን ልናውቅ አልቻልንም። በቃ ያሳዩናል፣ ይህን ቦታ ነው ቦታ ይሉናል። ወጠን ለምንትን ለማለት አናወን በቃ የለም ምን የምናውቀው ወጠንም ስለማናውቅ መሰለኝ ግራ ይጋባናል በጣም እና በጣም ልናውቅ አልቻልንም። ግን ይህን ችግር በቃ አትወቁት እሙሀዬ፣ ምንም አይጠቅምም። አስቀድማችሁም እንደነገራችሁኝ እናንተ ማወቅ አትፈልጉም፣ ጥቅምም የለውም። ያው መከራ ችግርን ያመጣችሁ። ግን ከገጠር ወደ አዲስ አበባ ያመጣችሁ ምክንያታችሁ ምንድን ነው? ለእሙሀዬ የጠየቁትን ጥያቄ ለእርሶ ጠይቀውትና እሳቸው ካሉት ተጨማሪ ይንገሩኝ እስኪ በደንብ አድርገው። ከገዳሙ የመጣንበት ችግር በተለይ የውሃ ችግር፣ የቤት ችግር፣ የልማት ችግር። አንደኛ የውሃ ችግር፣ ውሃ ከተራራው እንግዲህ የተራራው አለታማ ሰንሰለታማ አቀበት ነው። በቃ የለም ለመኖሪያ እንጂ ለልማት ቦታም አይሆንም። በቃ የለም ውሃ የለውም። እርቀት አለው። ውሃ የምንሄድበት 2 ኪሎ ሜትር ነው። 2 ኪሎ ሜትር ነው ተጉዘን ሄደን የምናመጣ። ያውም ተራራና ቁልቁለት። አዎ፣ ስንሄድ ቁልቁለት ነው፣ ስንመጣም ደግሞ አቀበት ነው። እንደዛም ሆነን ደግሞ በሰብሎች ወቅት ላይ ማለት ነው፣ በሰብሎች ወቅት ላይ በጣም ነው የምንቸገር። ሰዎች በአዝመራችን ላይ አትምጡብን ሲሉን አምን እንድረስ እንላለን። እነሱ ግን ሊረዱን አልቻሉም። በቃ የለም ልጅ እንዳልወለዱ ወልደው እንዳልወለዱ ይመስላቸው። ምንድን ነው ስንላቸው በቃ መሬቱን የእያንዳንዳችን መሬት ግዙን ይሉናል። እኛ ደግሞ እነሱን ለመግዛት ለት ጉርሻ እንኳን የምናደርገው ብር የለንም፣ ገንዘብ እንኳን የለንም። እና እነሱ እንደዛ ሲሉን ምንም እናደርጋለን ብለን አልቅሰን እያለቀስን እንባችን እያበስናል እንመጣለን። ያችን ደግሞ ተሸክመንም ሆነ በአህያ ደግሞ አንዳንድ መቼም ለምን 15 ለምን ገዝተን ያች አህያ ደግሞ እነዛ አህዮች ያን አቀበት ሲወጡ ቁልቁለት ስለሆነ እየሮጡ ይሄዳሉ። ጀርካውን በግንባራቸው እየደፉት ማለት ነው ሲጥሉት፣ እኛ ደግሞ ተሸክመን ጀርካ በጀርባችን ተሸክመን ይዘነው እንወርዳለን። ይዘነው ወርደን ኋላ ጭነናቸው ስንመጣ ተራራ ስለሆነ እየተገለበጠ ነው የሚወድቀው። ጀርካው እየተገለበጠ ሲወድ ያ ጀርካ ይሰበራል። ያን ጀርካ ደግሞ ልንጭናቸው ስንል ወገባቸው እየተሰበረ አህዮች ሊችሉት አልቻሉም። በቃ ሊሸከሙት አልቻሉም። አዛ ያችንን 20 ሊትር ከሆነ ያን 20 ሊትር ተከፋፍለን 5 አድርገን አቀበቱን ስለማንችለው 5 ሊትር አድርገን ተከፋፍለን መናኞች እናቶቻችን ወይም አባቶቻችን መጥተው ረድተው ከነዛን አወጣጠን ይዘን እንሄዳለን። ያቺ ሄዳ ግን ለምግብ ማብሰያውና ለግል ንጽህና ሆና ግን ልትበቃን አትችልም። በቃ የለም በቃ አቅም ባችን በላይ ነው። ውሃ ችግር በጣም አለን እና የውሃ ችግር። ሁለተኛ ደግሞ ቤት ደግሞ ከአንድ ቤት ያለ ነው ለ4 እና ለ5 ነው። እንደዛ ሆኖ ደግሞ ክረምት ወቅት ላይ
እንትን አለ ዝናቡ በላይ ይዘንብበታል። ፈሳሳ ነው ይዘንብበታል። በላይ በጎርፍ ይገባበታል። ያ ጎርፍ ቅዝቃዜው አለ፣ ብርዱ አለ። ያ ደግሞ ያች እንጨት ደግሞ ምስጡ በልቶታል። በቃ እንጨቱ ምስጡ ስለበላበት በዛ ወጨፎ ሲገባበት በቃ በጣም ስቃየት ነው። እንደዛ ቤት እንደው እንዴት ለመግባት በቃ የለም መድኃኒዓለም መቼ ይሆን እንዳየናችሁ ገዳሞች ይሆንልን መቼ ይሆን አንተ መቼ ነው አድገም ይሆን እያልን በጣም እያለቀስን ለመድኃኒዓለም እንረግረዋለን። ግን ፈቃድ እግዚአብሔር ሆኖ እንግዲህ እናንተም መጠናል። ሶስተኛ ደግሞ የልማት ቦታዎች አሁን ምንም የለም። ተራራማ አለታማ ስለሆን ገዳሙ ለልማት ቦታ አይሆንም። ለመኖሪያ ግን ለምቹ ነው። በቃ የለም ለጸሎት ምቹ ነው። ጸሎት ለመጸለይ በጣም ምቹ ነው። ተራራ እንትን ነው፣ ዱር ነው። ዱር ስለሆነ በአንዱ ላይ ስኮት ብለን በቃ ጸሎት ለማድረግ ምቹ ነው። ጸጥታ አለው። ለጸሎት ምቹ ስለሆነ ግን ለእንትን ለልማት ቦታ ሊሆን አይችልም። በቃ ምግቦችን ሰብሎች ምናምን መዝራት ምናምን አንችልም። ግን ራቅ ብሏል። ሌላ ቦታ ላይ ራቅ ብሏል። በረሃብ መግዛት እንችል ነበር። ግን ግዙም ብለው ገዳም ነው መቼም ገዳም የትልልቆችን ገዳሞች እያዩ ብር አላቸው ብለው ግዙን ይሉናል። ግን እንኳን እነሱ ልንገዛ ግዙን ሲሉን አይ ምን አለን እኛ መቻለን ብላችሁ ነው አሁን እያያችሁን እየዞርነን እናንተን ትንሽ ትንሽ ባካችሁ ጦማችን እያደርን እንደው ለነፍስ እንሆናችኋለን እያልን እየለመናችሁ እንዴት እናንተ መሬት ግዙን ትላላችሁ? ምን አለን ብላችሁ ነው ስንላቸው ምንም በቃ የለም ግዙን ካልገዛችሁንማ እንግዲህ ምንም በኩል ነው ምናምን ይሉናል። እኛ ደግሞ እንኳን እኩል ልንገባ ምንም ነገር የለም። እና የልማት ቦታ አለ። አሁን የልማት ቦታ ራቅ ብሎ መሬቶች አሉ። እነዛን ብንገዛ ልማት ቦታ ራሳችን እንችላለን። ልማቶችን ብናለማ በቃ ብዙ አዘርቶችን ብንዘር እንኳን ልመና እንኳን እንደዚህ የምንወጣ ከልመና የምንወጣ ሌሎችን ገዳሞች እንረዳ ነበር። ግን ሊሆን አልቻለም። በቃ ልናገኘውም አልቻለም። እና ሶስተኛ አራተኛ ደግሞ ወደ መብራት ካለ መብራቶች ደግሞ መብራት ወደ ሁመራ የሚባል አለ ሀገር ወደ ዙም የሚቋቋርጦ ሄዳለ። እሱ አቋርጦ ከሄደ አንደኛ ወፍጮ ይገባል። ወፍጮ፣ ሸማቃ ስራ፣ የእደ ጥበብ ዘርፎችን በቃ የለም የእደ ጥበብ ስራዎችን እንሰራለን። ሸማ ስራ፣ የማሽን የፎጣ ማሽን፣ የጧፍ ማሽን፣ በቃ የተለያዩ ቲሸርቶችን ሁላ ልብሶችን ሁላ ማሽኖች ገባለን። ብዙ ስራ እንሰራለን እና ብለን እናስባለን። ግን ሀሳቡን ነው እንጂ ምንቀር አልተሳካልንም። እግዚአብሔር አምላክ ባለጸጎችን ብናገኝና እነዚህን ስራዎችን ብንሰራ እንዳየናቸው ገዳሞች ከድህነታችን ምንወጣለን ከልመና ምንወጣለን ብለን እናስባለን። እና እንደው ቤተክርስቲያኑ ደግሞ አሁን በጣም እጥረት ላይ ነው ያለ። ቤተክርስቲያኑ መቃኒው ይባላል በዚህ እና ቤተክርስቲያኑ ፈራርሷል። ዝናቡም እየጣለበት ብዙ ጊዜ ሆኗል። ለችኮላ ብለው ጣዖት ሲመለክበት ስለነበረ አባታችን ዝም ብሎ በችኮላ ነው ተልተሎ ብሎ ሰርተው በችኮላ ስለተሰራ ያ ቤተክርስቲያን በቃ ፈራርሷል። ዝም ብሎ ነው ያለ። ወጨፎ ሲለው ዝናቡ ሲለው ምስጡ ሲለው ፈርሷል። በቃ ዝም ብሎ ነው ያለ። ሊወድቅ ነው እና ታቦቶ በቃ ምስጡ እየበላባቸው አልባሳቶች ምናምን በቃ ሲል አረ እናንተ የቤተክርስቲያን እንዴት ነው ሊወድቅ እኮ ነው ይታደስ ምናምን ይላሉ። የተጀመሩ ቤተክርስቲያን ደግሞ ትንሽ አስጀምረን ነበር ቤተክርስቲያን። ያ ቤተክርስቲያን ግን ብንጀምረው ሁሉ አልተፈጸመም። አንደኛ በውሃ እጥረት፣ ሁለተኛ ደግሞ ብዙ የተለያየ ማቴሪያሎች አሉ ቤተክርስቲያን ለመስራት። እንግዲህ አባቶች እናቶች ሁሎችም ለማህበረሰቡ ሁሉ ያውቀዋል። እና ብዙ አይነቶች ችግሮች አሉ። አሸዋ አለ፣ ሲሚንቶ አለ፣ ቴንድሮ ብረት አለ፣ ብዙ አይነት በቃ አለ፣ እንጨቶች አሉ። እነዚህ ችግሮች ስላሉ በቃ ሊሰራልን አልቻለ። አሁን ቁሞ ነው ያለ። ግን ትንሽ ተሰርታ ነበር። ግን ሰው የሚረዳን ስናጣ ቤተክርስቲያን ቁሞ ነው ያለ እና ይህን ቤተክርስቲያን የልማት ቦታ የሸማ እቃዎች፣ እደ ጥበቦች፣ መብራት፣ ውሃ ችግር፣ የቤት ችግር ቢሳካልንና ቢገባልን ብዙ ስራዎች እንሰራለን ብለን እና ከችግራችን ቢያወጡን ኦርቶዶክስ እምነት ተከታዮች ሆነ ቢረዱን ከድህነታችን ቢያወጡን እያልን እሺ እማዬ እግዚአብሔር ይስጥልኝ። እማዬ መቼስ ያን ቦታ በአካል መራመድ መውጣት አቅቶን በጣም ነው የተቸገር ነው። ኦልሞስት ማልቀስ ነው የቀረን ለአንድ ቀን ለመውጣት። እናንተ ደግሞ በየቀኑ የምትወርዱበት እኛም በጣም ተቸገርን እና እሱን ቦታ በጣም የሚገርም የበረከት ቦታ ዘንዶ የሚመለክበት የነበረ ቦታ
ያ ቦታ ተቀይሮ እንደዚህ ተአምር አድራጊ የሆነ ስፍራ እና አሁን ትልቁ መሰረታዊ ችግራችሁ ውሃ ነው። የመጀመሪያው ትልቁ ችግር፣ ከዛ ቤት ነው መነኮሳት፣ ከዛ ደግሞ ሶስተኛው ደግሞ የተጀመረውን ቤተክርስቲያን ትንሽ ቤተክርስቲያን ናት እሷን መፈጸም ነው። አራተኛው ደግሞ በዛው በመንገዱ ማለፍ ስላልቻላችሁ ለነዛ ሰዎች ካሳ ከፍሎ የራሳችሁ ማድረግ። አምስተኛ ደግሞ ገዳሙ ራሱን እንዲችል የልማት ቦታዎች እንዲኖራችሁ፣ ይህንን ደግሞ በሀገር ውስጥና በውጭ ሀገር ያሉ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን እንዲያግዟችሁ ነው። አሁን ከዛ ከገዳሙ በረሃ ያ በረሃ እንግዲህ ላይ አርማጭሆ ሆኖ ተራራማ ስፍራ ነው። ወደታች ወረድ ሲል በረሃ እየሆነ ነው የሚሄደው። ወደ ሳንጃ፣ አብደራፊ፣ ሁመራ መስመር እያለ ነው የሚሄደው እና ይህንን መልእክት እንግዲህ ሁሉም እንዲሰማ እያደረስን ነው። እሙሀዬ የእርስዎን መመንኮስ ሲሰሙ ቤተሰቦችዎት ምን አሉት? እሙሀዬ እኔ በጣም ነው የፈለጉኝ እና በጣም ሲጨናነቁ ብዙ ጊዜ ፈልገው ነበር። ምንኛስ ምን ሰው ወሰደች ምናምን እያሉ ስልክ እንዳጋጣሚ ላይ ወደ 10ኛ ክፍል ነው ስሄድ ስልክ የተሰጠኝ እና ስልክ አልያዝኩም ነበረ። 10ኛ ክፍል ሲሄድ ሌላ ቦታ ነው የሄድኩኝ። ሲሄድ ያን ስልክ ገዝተው ሲሰጡኝ ሰው እንትን ስል በቃ ይሄን ስልኩን አልፈለጉትም ነበር። ስልክ ለመያዝ ሀሳቤም ድሮም ሀሳቤ ምንና ህይወት ስለሆነ ስልክ መያዝ አልፈልግም ነበር። ግን ምን አደርጋለሁ ብዬ ያን ስልክ ተቀበልኳቸው። ወንድሞች ገዝተው ሲሰጡ ተቀበልኳቸው። ተቀበልኳቸው በኋላ ሀሳቤ በቃ መዝሙር ማዳመጥ ምንና ይሆን የለም ገብረ ክርስቶስ የሚባል አለ ጻድቁ። የገብረ ክርስቶስን ታሪክ ሁሌ የምሰማው ነበር የኢትዮጵያ ገብረ ክርስቶስን እና የእሱን ታሪክ እየሰማሁ። ምን ነበረ ታሪኩ? እሙሀዬ የገብረ ክርስቶስ ያው እኔ አውቀዋለሁ፣ ለማያውቁት ንገሩልኝ። ገብረ ክርስቶስ ኢትዮጵያን አቋርጦ ወደ ግብጽ ነው ሄደ። ሄዶ በቃ በግብጽ ላይ ራሱን ዝቅ አድርጎ እንደኖረ ግብጽ ላይ ደግሞ በቃ ቤት እንኳን ማረፊያ ቤት ሲሰጡ እኔ ከዚያ አይገበኝም ብሎ በቃ በረንዳ ላይ ከመወጣጫው በረንዳ ላይ መቀመጡ። ከዛም በኋላ ደግሞ እንግዲህ አንተ ምንድነው ወይ አልመለኮስ ምንድነው የምትሄድ ሂድ ውጣ ሲሉት እኔ እኮ የድንግል ማርያም ምን ብዬ ነው እንጂ እናንተን ብዬ አልመጣ የድንግል ማርያም በዓት እኮ ነው ብሎ እሱን በድንግል ማርያም ተመክቶ እነሱ እንደዛ ሲሉ አይ እውነት ነው የገብረ ክርስቶስ እውነተኛ መናኝ ነው ብሎ ስሙ እንኳን ገብረ ጻዲቅ ነው የሚባል ነበር። ኋላ ገብረ ክርስቶስ ብሎ ያወጡለት እውነተኛ መናኝ ስለሆነ ማለት ነው። እና የእነሱን ታሪክ እሰማ ነበር። ስሰማ ግን በቃ ይመሰጠኝ የለም። ብዙ ጊዜ የሚያዳመጡት መዝሙር ምን ነበር? መንፈሳዊ በቃ እነ ገብረ ክርስቶስን እነ ወለተ ጴጥሮስ እነ ፍቅርተ ክርስቶስን እየነዝን ታዲያ ጴጥሮስን እና የወለተ ጴጥሮስን ግን ስሰማ እንደዚህ እንዴት እንደወጣች የነዚህ የነ ክርስቶስ ሰምራ እንዴት እንደወጡ የነ ገብረ ጻዲቅን ዝምተኛው መለኩስ የሚባሉት አሉ። የነሱ ነው የምሰማቸው ነበር። አብዛኛው መዝሙር ብዙም አላዳምጥም የለም። መንፈሳዊ መለኮሳቶች እንደዚህ ታሪካቸው ነው ሰማ ነበር። እና እነሱን ስሰማ የተክልየን ገደል ምናምን ስሰማ በቃ አለቅሳለሁ። ግን ፈቃድ እግዚአብሔር ሆኖ ከዕለታት አንድ ቀን እንግዲህ ነሐሴ 3 ላይ እዚህ ወጣ። ሲወጣ ግን አልታሰብኩም፣ ዝም ብዬ አላሰብኩትም። እዚህ ሲወጣ አንድ አባት አግኝቼ ሳማክራቸው በጣም ነው ያለቀሱ። እንዴት ግን በዛሬ ጊዜ በዚህን ጊዜ እንዴት ወጣሽ ምናምን ብለው እሪ ብለው አለቀሱ። አባት ከመጠፋባችሁ የግዳ ከምታወት ገዳም ውሰዱ ያልኳቸው ስላቸው ግን እምቢ አሉኝ። በቃ ብዙ ጊዜ ነው ያስቸገሩት። አዛ እንዳለ አንዲት ጓደኛ አግኝቼ ግን እሷም አብረን ወደ ገዳሙ የሚገርመው ብዙ ሰዓት ነው የተጓዝነን። ከዛ አንስቶ ብዙውን ጊዜ መጠን ጠዋት 1 ሰዓት 10 ሰዓት ወጥተን 11 ሰዓት ነው ቤታችን ወደ ገዳሙ ይገባል። እንደዛ ሆነን ግን እያመመን የገባው በጣም ነው ያመመኝ። መኪና አልወድም፣ መኪና ላይ እያስተፋኝ ምናምን በቃ ብዙ ነገር እያደረገኝ ሂጄ ወደ ገዳሙ ሲገባ አዛ እነዚህ መለኮሳቶች ተቀብሎ ግን አዛ ቤት ወዲያው ሰጡን። ፈቃድ እግዚአብሔርን እንጃ እግዚአብሔር ራሱን አዘጋጅቶ ወዲያው አስገባን። ከዛም በኋላ ወለተም የመጣችውም ጥላይ ሄደች። ጥላይ ስትሄድ እንዴት ትለኛለች። እንዴት ስትለኝ ግን አንቺ እንዴት መድኃኒዓለም እንደዚህ እየለግን እንዴት ጥለን ነው እንሄዳለን? ምንም ቢቸግርን ብንሰቃይም ችግሩን ችለን በቃ ተራቁተው የድሮ አባቶች እኮ ጤዛ ለሰው ድንጋይ ተንተርሰው ነው የኖሩ። እንዴት እኛ ይህን ችግራችን አንችልም ብለን ጓደኛዬ ጥላይ ስትሄድ እኔ እያለቀስ ጓደኛዬ ሸኘዋል። እና ጓደኛዬ ጥላይ ሄዳለች። ደውላ ግን እኔ ገዳም ነው ያለው ይህ ትልቅ ገዳም ነው እኔ ከዚህ ገዳም ስትለኝ እንዴት የመድኃኒዓለም ፍቅር ተሰማኝ ስታደርገኝና በቃ ምንም ቢቸግረኝ እንደ ችግሩ ሁኜ
እኖራለሁ። ከዕለታት አንድ ቀን እንደ ትልቅ ገዳም ይሆናል ብዬ እስካሁን ድረስ አለሁ። እግዚአብሔር ይመስገን። መልእክት አስተላልፉና አካውንታችሁንም ተናገሩና የገዳሙ አካውንት አለው አይደለ? የምታውቁት ከሆነ በቃላችሁ፣ ማታውቁት ደግሞ በጽሁፍ እናስቀምጥላችኋለን። መርሃ ግብሩን ከመዝጋታችን በፊት ማመስገን የምትፈልጉትን አመስግናችሁ መልእክት የምታስተላልፉትን አመስግኑና በእርስዎ በኩል እንሰናባበት። ከዛ እሳቸው ደግሞ ይቀጥሉ። እሺ ያው እንግዲህ ህዝበ ክርስቲያኑ ኦርቶዶክስ ተዋሕዶ እምነት ተከታይ ሆናችሁ ትንሽ ከዚህ በፊት ተለቆ ነበረና ትንሽ በሰጣችን ቤተክርስቲያንን ሆነ ያንኛውን ለማስፈጸም ሞክረን ነበር። ግን ጃኑ የተባለ ሚዲያ ውሸት ነው በሚል ተቃርኖ አስቆሞብናል እና ይህን ስላስቆመብን አሁን ደግሞ እዚህ ድረስ አዲስ አበባ ልንመጣ የቻልነው በዚህ ችግር ምክንያት እንደሆነ ቅድም ገልጸዋለሁ። መብራት ለምንድን ነው ውሸት ነው ያለው? ጃኑ ሚዲያ አውርደነዋል፣ አይተነዋል። እንትን ያለው ውሸት ነው በቃ አዛ ፍየል አልታረደም፣ ዶሮ ሲታረድበት አልነበረም በሚል እንግዲህ ዘንዶ አልተመለከበትም። ለምን እንደዛ የሚል ነው በቃ። ለምንማ ሰዎችን ልናገኛቸው አልቻለም። ሲጀመርም ሲናገር ሰውየው አይታይም። ስለ እንዳይታወቅ እንዳንይዘው ሰውየው አይታይም፣ ተደብቆ ነው የሚናገረው። ይህን ሲል ብዙ ሰው ደውሏል። ለምንድን ነው እንደዚህ በውሸታችሁ ነው ወይ ሲልን እኛም ግራ ተጋባ። የአካባቢው ማህበረሰብ አይደል እንደ ባለፈው ሚዲያዎች ሁሉ ሚዲያ መጥቶ በነበረበት ሰዓት ላይ የአካባቢው ማህበረሰብ እኮ ነው ሲናገር የነበረው። ከዚህ ቦታ ላይ ዘንዶ ይመለክ ነበር። እውነቱን እኮ እውነት ነው። ምን አማራ ክልል ሆነ ትግራይ ክልል ሆነ ኦሮሚያ ክልል ደቡብ ክልል ሆነ ወዘተርፈ ያለውን ችግሩን ነው ብሎ መናገር ነው። አይ እንደዛ ብሎ ሲናገር በጃኑ ሚዲያ ሲለቀው ሰው ምንድን ነው እንደዚህ ያደረጋችሁ ስል አይ ስራ ሲጀመር ፈተና እንደሚመጣ የታወቀ ስለሆነ እንግዲህ ለፈተና ነው እኛ መታገሳችን ላይ ብሎ ነው ብለን እኛም እንግዲህ እሱ ያውቃል፣ እሱ ያለውን እስከሚያመጣ ድረስ እንታገሳለን በማለት ቆይተናል። አሁን ደግሞ የተናገርነው ከዚህ በፊት የጠቀስነውን ችግሮች እንድትቀርፉልን በውሃ ምክንያት ብዙ መናኞች ስለወጡብን እኛም እንግዲህ ሰው ስለሆነ ተስፋ እንዳንቆርጥ እኛንም ከጎናችን እንድትቆሙልን። ውሃ ሲመጣ ደግሞ አቀበት ስለሆነ ወፍራም ፓምፕ ያስፈልገዋል። ገመዶች ያለ መብራትም ውሃው ስለማይወጣ መብራቱን በዛው መብራት አልባ ውሃው አይወጣም። ርቀትም ስላለው ያን እንድታደርጉልን። ከልብስ ጀምሮ አሁን ልብስ ብዙም በቃ በራ ስለሆነ ምክንያቱም ብዙም ህዝብ ስለሌለ እኛም ያው ብቅ ብሎ የሚያየን ሲጠፋ ነው እዚህ ድረስ ልንመጣ የቻልነው ማለት ነው። እና ይህን እንድታደርጉልን በቃ ሳሙና ወጣቱ አብዛኛውን ያለ ነው እንግዲህ ወጣቶች ነን። አይደለም ለወጣት ለሽማግሌ ልብስ አንድ ሳሙና በወር እንግዲህ እንደሚያበቃ ታውቃላችሁ። እንዲያንገዛም የኑሮ ውድነት እንግዲህ ታውቃላችሁ። ይህን እንድታደርጉልን በሀገርም ውጭ ያላችሁ በሀገር ውስጥ ያላችሁ ኦርቶዶክስ እምነት ተከታይ መታችሁ ከጎናችን እንድትቆሙልን እና አይዟችሁ እንድትሉን በገዳማችን እንድንኖር የአባቶቻችንን የነ ተክለ ሃይማኖትን የነ ገብረ ክርስቶስን ፈለግ እንድንካተል ከጎናችን እንድትቆሙልን ስንል በእግዚአብሔር ስም እንማጸናለን። እሺ፣ እግዚአብሔር ይስጥልን። ማዬ መልእክት አስተላልፈው አመስግነው እንሰነባበት። ቀረ የሚሉት መልእክት ካለ ይንገሩ። እኔ አሁን እስካሁንም ተናግሬያለሁ። ማለት የኦርቶዶክስ እምነት ተከታይ ሆናችሁ ከዚህ ችግር ከውሃ ችግር ከቤት ችግር ከልማት ችግር ከመብራት ችግር እና እንድታድኑን እና ተቻላችሁ መጣችሁ፣ ካልቻላችሁ ደግሞ በያላችሁበት አቅማችሁ በቃ በተቻላችሁ አቅም ብዙም አንልም፣ በቃ በተቻላችሁ አቅም እንድትረዱን እና ከችግራችን እንድታድኑን እያልን እንለምናችኋለን። በመድኃኒዓለም ስም እንጠይቃችኋለን። የመድኃኒዓለም ወዳጅ የሆናችሁ ማለት ነው። የገዳሙን አካውንት ተናገሩ። የገዳሙ አካውንት ንግድ ባንክ 1043 99 93 271 አቢሲና ባንክ 21 08 09 449። ምንድን ነው የሚለው ገዳሙ ስሙ? ገርድባ መድኃኔ አንድነት ገዳም። ስልክ ቁጥር 0918 24 59 33 0918 73 24 16 0944 21 08 65 በዚህ በተቻላችሁ አቅም እርዱን። የመድኃኒዓለም ወዳጅ የሆናችሁ እያልን
በመድኃኒዓለም ስም እንጠይቃችኋለን። የተወደዳችሁ የሎዛ እንግዳ ሎዛ ሚዲያ ተከታታዮች ያላችሁበት ሰላም እግዚአብሔር በድጋሚ ይብዛላችሁ። የዛሬዎቹ እንግዶቻችን የመጡት ከገጠር ገዳማት መካከል ከአንዱ ነው። እንግዲህ ከዛ ከ700 ኪሎ ሜትር በላይ ተጉዞ እዚህ ያስመጣቸው የገዳሙ ችግር ነው። ችግራቸውን ሰምታችኋል። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን እኒህን ገዳማት እነዚህን መነኮሳያት በያሉበት በበዓታቸው እንዲጸኑ ብናግዛቸው በዓቱን ቢያጸኑ ገዳሙ በሁለት እግሩ ይቆማል። በዛም እኛ በረከት እናገኛለን እና ባስቀመጡት አድራሻ መሰረት እንድታግዟቸው በእግዚአብሔር ስም አደራ እንላለን። እኛ ማድረግ የምንችለው ሚዲያውን መድረኩን ማመቻቸት ነው። እናንተ ማድረግ የምትችሉት ደግሞ መስጠት ነው። እነሱ ማድረግ የሚችሉት ደግሞ መጠው መለመን ነው። ሁላችንም በያለንበት እግዚአብሔር አምላክ በሰላምና በጤና ይጠብቀን። ቸር ቆዩን። መድኃኔዓለም አዳነን በማይሻር ቃሉ፣ መድኃኔዓለም አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን እልል በሉ እልል በሉ አዳነን በማይሻር ቃሉ። ደስ ይበለን ደስ ይበለን እልል በሉ አዳነን በማይሻር ቃሉ። ማርያም ፊደል ናት የሁሉም መማሪያ፣ ማርያም ፊደል ናት የሁሉም መማሪያ፣ በንጽህና በንጽህና ተጽፋለችና፣ በንጽህና በንጽህና ተጽፋለችና፣ በንጽህና በንጽህና ተጽፋለችና፣ በንጽህና በንጽህና ተጽፋለችና።